ሰሞኑን በአማራ ክልል በተለይ ደግሞ በሰሜን ወሎ በሚገኘው በኢትዮጵያ መከላከያ ሰራዊት ላይ የተፈጸመው ትንኮሳ በእርግጥ ከትንኮሳም ከፍ ይላል። የተከፈተው ውጊያ የቀይ ባህር ውጊያ አካል ነው። ኦኬ፣ የቀይ ባህር ውጊያ አካል ነው። አሰላለፉ ምንድነው የሆነው? ልክ እሱ እንዳለው የኢትዮጵያ ሰራዊት አሰብን ለማስመለስ ኤርትራ ላይ ውጊያ በከፈተበት ጊዜ እኛ ከዚህ ከጀርባ እንመተዋለን የሚለው እንዳይሆን የሻዕቢያ ፍላጎት ምንድነው? ይሄ ቃላቸውን ተቀብሏል። ሻዕቢያ ያው ተማምኖባቸዋል። እንደ ደጀን የሰው ኃይል እንደሌላቸው፣ ደጋፊ እንደሌላቸው፣ ምላስ ብቻ እንዳላቸው አያውቅም። የሆነ ሆኖ ኖ እኔ ጦርነቱ ወደ እኔ ከመምጣቱ በፊት ነው እንድትመክቱልኝ የምፈልገው ነው ብሎ ያሰማራቸዋል። ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው። ያን ሲያደርግ ደግሞ አብይን ከጀርባ ወገዋለሁ፣ ከሻዕቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ፣ ይህን ማድረጌ ትክክል ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም አድማጭ ተመልካቾቻችን፣ እንኳን ለብርሃነ መስቀሉ አደረሳችሁ። ያው ዛሬ ከመስቀል ማግስት ስለሆነ ያው ብዙ ሩቅ አይደለም በዓሉ። በዛሬው ፕሮግራማችን የምንመለከተው ሰሞኑን በአማራ ክልል የተፈጠረውን የጸጥታ ችግር ነው። የጸጥታ ችግሩ በሁለት ወገን እንመለከተዋለን። መጀመሪያ ላይ መከላከያ ሰራዊታችን ላይ የተፈጸመ ጥቃት፣ ከዛ ደግሞ መከላከያ ሰራዊቱ ጥቃቱን ተከላክሎ ወደ መልሶ ማጥቃት የገባበትን ሁኔታ እናየዋለን። በዋነኛነት ግን የዚህ ጦርነት ፍላጎት ምንድን ነው? ከበስተጀርባው እነማን አሉ? በዚህ ጦርነት ማሳካት የተፈለገው ምንድን ነው? ከዛስ ግን ውጤቱ ምን ሆነ የሚለውን ማየቱ አስፈላጊ ይመስለኛል። እንግዲህ ይሄ ሰሞኑን በአማራ ክልል በተለይ ደግሞ በሰሜን ወሎ በሚገኘው በኢትዮጵያ መከላከያ ሰራዊት ላይ የተፈጸመው ትንኮሳ በእርግጥ ከትንኮሳም ከፍ ይላል። የተከፈተው ውጊያ የቀይ ባህር ውጊያ አካል ነው። ኦኬ፣ የቀይ ባህር ውጊያ አካል ነው። የቀይ ባህር ውጊያ አካል መሆኑን ጦርነቱ ከተከፈተ በኋላ በሻዕቢያ በኩል በቲፒኤልኤፍ በእነዚህ በሚዲያዎቻቸው በኩል እና ደግሞ በእነዚህ በባንዳዎች የሻዕቢያ ቅጥረኛ በሆኑ ኃይሎች ይተላለፉ የነበሩ መልእክቶች አንድ ማሳያ ናቸው። ፎርዛት ማተር ከጦርነቱ በኋላም እንዲህ እናደርጋለን፣ እናግዛለን፣ አንድ ላይ እንቆማለን የሚባሉት ነገሮች እውን ለማድረግ የተሞከረበት ነው። እውን ለማድረግ የተሞከረበት መሆኑን የምናየው ቀደም ሲል እኛም አንዴ እዚህ ለትንተና አቅርበናል። እነ መሳይ መኮንን ምንድን ነው አገሪቱ ላይ ጦርነት ቢከፈት የእናንተ አቋም ምንድን ነው? የእናንተና የመሰሏችሁ ተብሎ ተጠይቀው ከሻዕቢያ ጎን ነው የምንቆመው ብለዋል። ያን በጊዜው መሳይ ያለ ሀፍረት የተናገረውን ነገር አቅርበን ተነጋግረንበታል፣ አይተነዋል። አሁን ደግሞ ዛሬ ትንሽ ያው ሲዟዟር የተወሰኑ ቀናት በፊት የነበረ ቢሆንም የይልቃል ጌትነትን እኛ ከሻዕቢያ ጀርባ ሆነን የአብይን መንግስት እንጥላለን
ለዚህ ምንም ጥርጣሬ የለውም ያለበትን በኩራት የተናገረበትን እንመለከታለን። እንትኑ ግን አሰላለፉ ምንድነው የሆነው? ልክ እሱ እንዳለው የኢትዮጵያ ሰራዊት አሰብን ለማስመለስ ኤርትራ ላይ ውጊያ በከፈተበት ጊዜ እኛ ከዚህ ከጀርባ እንመተዋለን የሚለው እንዳይሆን የሻዕቢያ ፍላጎት ምንድነው? ይሄ ቃላቸውን ተቀብሏል። ሻዕቢያ ያው ተማምኖባቸዋል እንደ ደጀን የሰው ኃይል እንደሌላቸው፣ ደጋፊ እንደሌላቸው፣ ምላስ ብቻ እንዳላቸው አያውቅም። የሆነ ሆኖ ኖ እኔ ጦርነቱ ወደ እኔ ከመምጣቱ በፊት ነው እንድትመክቱልኝ የምፈልገው ነው ብሎ ያሰማራቸዋል። ኦኬ። ምክንያቱም ሻዕቢያ ጦርነት ይከፈትብኛል ብሎ ሰግቷል። መመከት እንደማይችል ያውቃል። ትንታኔ ሰርቷል በደንብ የኢትዮጵያን ሰራዊት በሰው ኃይል በመዘመን በትጥቅ ሊቋቋም እንደማይችል ያውቃል። ምክንያቱም ሻዕቢያ በአሁኑ ሰዓት ወጣት የሌለው ቡድን ነው። በኤርትራ ውስጥ ወጣቶች የሉም። አሁን ፊት ለፊት ተሰልፎ የምታየውን ይሄ ሳዋ ሰለጠኑ እንደዚህ የሚባሉ እንትኖች ጦርነት ሲከፈት ይሄ የመጀመሪያ ዙር ውጊያ ላይ የመጀመሪያ መስመር ላይ የሚሰለፍ ነው። ፔሬድ ደጀን ያስፈልገዋል። ኦኬ። የተጠናከረ ሎጂስቲክ ያስፈልገዋል። ጦርነቱን የሚሸከም ኢኮኖሚ ያስፈልገዋል። እና ይሄንን የሌለው መንግስት ስለሆነ እሱ ጋር ጦርነት ከተከፈተ በኋላ እኛ ከጀርባ እናግዛለን የሚለው እሱ እንደማያዋጣው ስለሚያውቅ የለም እዛው ያዙልኝ፣ ጦርነቱ አሰብ ከመምጣቱ በፊት አማራ ክልልን የጦር ሜዳ አድርጉና እዛ ጋር ቁሙልኝ፣ ከቻላችሁ ቁልፍ ቦታ እያያዛችሁ ወደፊት ሂዱና በአፋር በኩል ወጣችሁ የአፋር መንገድን ዝጉና በዚህ በወልቃይት ሄዳችሁ ወልቃይትን ክበቡና መንግስትን ወደዚህ እንዳይመጣ እዛው አቁሙልኝ ነው አሁን የሻዕቢያ ፍላጎት። ዞሮ ያ ከበስተጀርባ ሆነን እንወጋለን የሚል አይ ከፊት ለፊት ሆናችሁ ውጉልኝ ነው። ከፊት ለፊትም ቢሆን ያው ቃል የገባችሁት ነው። የሰው ኃይል ባይኖራችሁም ይሄ የእናንተን ኮሚትመንት የእናንተ አድርጋቸውን ከዚህ በፊት እኛ ወደብ አንፈልግም፣ እናንተ ብቻ የቡድን መሳሪያ ስጡን፣ እናንተ ብቻ ስልጠና ስጡን ስትሉ ኦኬ ይሄን ቃላችሁን በተግባር አሳዩም ብሎ አሁን ሻዕቢያ ያንን ውጊያ ከፈተ። ይልቃልን እንትኑን ቪዲዮውን አዳምጠን እንመለስ። ሊሆን የሚችል ነገር ካለ የሌሎችን ቅጥረኝነት ተቀብሎ ወደብ አመጣለሁ ብሎ ሊዋጋ ያለው አብይ ነው። ያን ሲያደርግ ደግሞ አብይን ከጀርባ ወገዋለሁ፣ ከሻዕቢያም የሚያስፈልግ የሚሊተሪና የመግቢያ መውጫ መንገድ ካለ እገናኛለሁ። ይህን ማድረጌ ትክክል ነው። ኦኬ። የመጀመሪያው ጥያቄ እኔ የምልህ አንተ ሰው ይቅርታ፣ እኔ በዚህ ደረጃ ያሉትን ሰዎች ሰው ማለት ትንሽ ይከብደኛል እና አንተ ፍጡር ለመሆኑ አንተ ምንድነው? ምን አይነት ወታደራዊ ኃይል ያደራጀው የምትመራው አለህና ነው በጀርባ እንትን አደርጋለሁ የምትለው? ምርጫ በተሳተፍክበት ጊዜ እኮ ኮሮጆ ውስጥ የተገኘው የአንድ ሰው ድምፅ ነው። እሱም እኮ የአንተ ድምፅ ነው ሲባል አየኔ አይደለም እኔ አልመረጥኩም የሚል አስቂኝ መልስ መልሳል። በዚህ ደረጃ ከሰው የተገለልክ ሰው፣ በዚህ ደረጃ ቤተሰብ እንኳን ቆሞ ያልመረጠህ ሰው እንዲህ ከጀርባ ማንን ወክለህ ነው ይሄንን የምትለው? አንተ ማን ነው ያንተ ወታደራዊ ኃይል ከጀርባ ሆኖ ሻዕቢያን እንትን ሊዋጋልህ የሚችለው? እና እየቀሰቀስክ ያለው ግን የአማራን ገበሬ የአማራን ወጣት ቀስቅሰህ አነሳስተህ እንዲህ ብታደርጉ አዲስ አበባ ትገባላችሁ፣ ስለዚህ ከሻዕቢያ ጋር ቆሙ ብለህ እነሱን ሸጠህ ነው ገንዘብ የተቀበልክበት። እና ለወደፊቱም ጥገኝነትን ለማመቻቸት ለወደፊቱም ከኢትዮጵያ ጠላቶች ጋር ድጋፍ ለማግኘት ተስፋ የቆረጥክ ስለሆንክ ማለት ነው። ተስፋ የቆረጥክ በምንም መንገድ መጥተህ ኢትዮጵያ ውስጥ ተቀባይነት አግኝተህ ወደ ስልጣን ከዚህ በፊት ስትመኝ ስትቀላውጥ ወደ ነበረው ስልጣን እንደማትመጣ ስለምታውቅ
ሌላውን ወደ ጦርነት በመማገድ የአማራን መሬት የጦርነት አውድማ በማድረግ ልታተርፍ የምትሰራ ነህ አንተም ሌሎቹ። እስቲ ሁላችሁም ማስቡት። አሁን ይልቃል እኛ ከጀርባ እንደዚህ እንሆናለን፣ እንትናም መሳይም ተነስቶ ከጀርባ እንደዚህ እናደርጋለን፣ አንዳርጋቸውም ብዛ ማን ናችሁ እናንተ? ከጀርባ ማን አላቸው እናንተ? አሁን እንዴ አንድ ሻለቃ ጦር አላችሁ እንደምትመሩት? እናንተን የሚደግፍ መሰረት አላችሁ እንደ ኢትዮጵያ ውስጥ? በኢትዮጵያ ፖለቲካ ውስጥ የምታነሳሱት ሰው ግባ ተዋጋ የምትሉት ግን ማታለል ትችላላችሁ። እንዲህ ብታደርግ ድል ልታደርግ ትችላለህ፣ እንዲህ ብታደርግ መሳሪያ ይሰጥሃል፣ እንዲህ ብታደርግ ገንዘብ ይሰጥሃል ብላችሁ ግን የምትማግዱት ውትድርና ትንታኔን ሰርቶ የማይገባ ይሄንን ቢዝ ምን አይነት ስትራቴጂክ ቦታ ተቆጣጠርኩ ማለት ነው፣ ለዚህ ቦታ መስዋዕትነት ብከፍል ቀጥሎ ምን አገኛለሁ ብሎ ካልኩሌሽን ሳይሰራ ዝም ብሎ ሄዶ የሚማገድ ሰው ግን የእናንተ ያልሆነ እሱም በግሉ አተርፋለሁ የሚል እንዲህ ታተርፋለህ ብላችሁ የምትነግሩትና የምታታልሉት ሰው ስላለ ይሄንን ማታለል እየፈጠራችሁ ጠላትን በዚህ ደረጃ እና ይሄንን የምታደርጉ ግን ምንም ተጽዕኖ መፍጠር የማትችሉ በማታለል በማወናበድ እንዲህ ብለን ነበር ብላችሁ በደም ለመነገድ ገንዘብ ለመቀበል ብቻ እና እኔ ራሱ እዛ የጠላት ወይም ሻዕቢያን ብሆን እንደናንተ አይነት ሰው ምንም እንደማይፈይድልኝ ምንም እንደማያመጣልኝ አውቄ ለእናንተ ማባክነው ገንዘብ ለእናንተ የምሰጠው ድጋፍ ምንም ጥቅም እንደሌለው ተረድቼ እናንተን አገል ነበር። ወደፊት የሚገጥማችሁም ይሄ ነው። ባይዘው ወደፊት የሚገጥማችሁ ይሄ ነው። ዞሮ ዞሮ እንዲህ አይነት ነገሮች የተነሱት በዚህ ቅስቀሳ ነው እና ሻዕቢያ ምንድን ነው ያደረገው? ወደ ባህር በር የሚደረግበትን ውጊያ መመከት እንደማይችል ስለሚያውቅ ኢፍ ቢከፈት ነው የኢትዮጵያ መንግስት ውጊያ ከፍታለሁ አላለም። እንደ መንግስት እንደዚህ አይነት ሌሎች መንገዶችን ይጠቀማል። ሌሎች መንገዶችን ተጠቅሞ ህጋዊነቱን ማረጋገጥ ከቻለ በኋላ በዓለም አቀፍ መድረክ ላይ ብዙ እርምጃ እየተራመደ ነው በዚህ ደረጃ። ያን ጊዜ ኖ የሚል ነገር ቢመጣ ህግ ያልገዛውን ኃይል ይገዛዋል። በዛ ጊዜ እቺን ነገር ለማቆም የተጠቀመባት ነች። ጦርነቱን የቀይ ባህርን ጦርነት አማራ ክልል የማድረግ ስትራቴጂ ነው ይሄ ጦርነት ባለፈው የተከፈተው እና ሻዕቢያ ደግሞ በዚህ ልምድ አለው። በዚህ የታወቀ ነው ሻዕቢያ። አንድም ጊዜ ሻዕቢያ የሚባል ድርጅት አሁን የሚያቅራሩት እኛ በደማችን እንዲያደርገን የሚለው ሻዕቢያ አንድም ጊዜ ብቻውን ተዋግቶ ያሸነፈበት ጦርነት የለም። ይሄም በእርግጠኝነት ነው የምነግራቸው። ያሸነፈበት ጦርነት የለም። ናቅፋ ላይ ሻዕቢያ ይደመሰስ ነበር። የቲፒኤልኤፍ ሰራዊት ከትግራይ ሄዶ ከሻዕቢያ በላይ ተዋግቶ ነው ያን ጦርነት የቀለበሰው። በተለያዩ ጦርነቶች ናደውዝ፣ ውቃውዝ እነዚህ እዞች ሲደመሰሱ፣ በከርከበት ውጊያ ሲደረግ እንደዚህ ሞሎክሶ ላይ ሻዕቢያ ተከቦ በነበረበት ጊዜ ከበባ እየሰበሩ ያወጡት የቲፒኤልኤፍ ወታደሮች ነበሩ። በመሳሪያ እየተለወጡ በሞርተር እየተለወጡ በሌላ በኩልም ሻዕቢያን ዓላማ የሚያስፈጽም ቲፒኤልኤፍን የሚመሩ አመራሮች ስለነበሩ ማለት ነው። ከሻዕቢያ በላይ ሻዕቢያ ይሆን ነው። ኦኬ ይሄንን እያደረጉ የተለያዩ ውጊያዎች ከበድ ያሉ ውጊያዎች ኤርትራ ውስጥ ሲከፈቱ ከቲፒኤልኤፍ 1 ብርጌድ 2 ብርጌድ ይሄዳል። እነዛን ውጊያዎች ይመክታል። ይሄ ሁሉ ደግሞ ከቁጥጥር ውጭ ሲሆንና ሁለተኛው አብዮታዊ ሰራዊት ያው ታሪክ ነው ወደኋላ ሄጄ የምነግራችሁ የሻዕቢያን የጦርነት ስትራቴጂ የለመደውን መንገድ አሁንም እንደተጠቀመ ለማስረዳት ማለት ነው። እና ሁለተኛው አብዮታዊ ሰራዊት ውጊያ ሲጠነክርበት ሻዕቢያም ወያኔም ከዚህም የሄደው ኃይል መቋቋም ሲያቅተው ምንድን ነው የሚያደርጉት? ቲፒኤልኤፎች ትግራይ ውስጥ ጦርነት ይከፍታሉ። ሶስተኛው አብዮታዊ ሰራዊት ላይ ከባድ ጦርነት ይከፍቱበታል። በዚህ ጊዜ 1 ክፍለ ጦር 2 ክፍለ ጦር ከኤርትራ ይነሳና ወደ ትግራይ ይመጣል። ይሄንን
በተደረገ ጊዜ ሻዕቢያ ትንፋሽ ያገኛል። ኤርትራ ላይ ያለውን የኃይል ጫና ለመቀነስ ሁለተኛው ሻዕቢያ ቲፒኤልኤፍ ትግራይ ውስጥ ውጊያ ይከፍታል። ይሄ ውጊያ ሲጠናከር ሻዕቢያም የተወሰነ ኃይል ልክና ውጊያውን ወደ ትግራይ ይስቡታል። በዚህ ጊዜ እዛ ያለው የሻዕቢያ ኃይል ፋታ ያገኛል። በመጨረሻው ጊዜም ግንቦት 16 ኤርትራን እንትንን ሲቆጣጠር አስመራን በተመሳሳይ ከቲፒኤልኤፍ ነው ሜዳ ላይ አውርዶ ከሳህል በረሃ አውጥቶ እዛ ቦታ ላይ የጋራ ግንባር አድርገው ከዛ በፊት በነበሩት ጊዜዎች እንዳልኳችሁ አቴንሽን ወደዚህ ለመሳብና ኃይል ወደዚህ እንዲገለበጥ ለማድረግ ሲል 604ን ሽሬ ላይ አብረው ነው ሻዕቢያና ወያኔ በጥምረት ያጠቁት። ይሄን ጊዜ የተወሰነ ኃይል ደግሞ ወደ ኤርትራ ስበው እንደዚህ እያደረጉ የትግራይን መሬት የውጊያ አውድማ አድርገው ከዛም የአማራ መሬትን ከዛም መላን ኢትዮጵያን የጦርነት አውድማ አድርጎ አዲስ አበባ ላይ ታስታውሳላችሁ ግንቦት 20 በኋላ የተደረገው በሳምንቱ ወያኔ በገባ የጥይት ቤት እንደዚህ ቃጠሎ የደረሰው እንደዚህ አድርገው ኢትዮጵያን አውድመው ኢትዮጵያን አተራምሰው ኢትዮጵያን ዘርፈው የቆሙ ሰዎች ናቸው ሻዕቢያዎች። መጀመሪያ በቲፒኤልኤፍ ታዝለው ቀጥሎ ደግሞ ኢህዴንን ጨምረው ኢህአዴግ በሚባል በኋላም የኦፒዲዮ የሌሎች ኢትዮጵያ ውስጥ ያለ ተቃዋሚ ነኝ የሚል እንደዚህ አድርገው የገቡ ስለሆኑ አሁንም ይሄንን ነገር ለመጠቀም በማለም እቺን ነገር ሞክረዋታል። ሰሜን ወሎ ላይ ሞከሩ። የተወሰነ ኃይል አጥቅተው የተወሰነ ቦታ ላይ የተወሰኑ ወታደራዊ ቁሳቁሶችን የተወሰኑ ኃይሎችን መያዝ ጉዳት ማድረስ ችለዋል። ትርጉም የሌለው ቀጥሎ ላለው ውጊያ ቀጥሎ ላለ አንድ የሆነ የታለመ ነገር ሊንክ ሊያራመዳቸው የሚችል ግን አይደለም። ይሄ ጩኸቱ ግን በጣም ከባድ ነበር። ጩኸቱ በቃ የኢትዮጵያ መከላከያ ሰራዊት እዛ ሰሜን ወሎ አካባቢ ብቻም አይደለም አማራ ክልል ላይ ያለ የኢትዮጵያ መከላከያ ሰራዊት አለቀለት ነው በቃ የተባለው አለቀለት። ሲዘረዝሩ ወደ 5 ክፍለ ጦር ይሄ ክፍለ ጦር በጣም ነው የሚገርመው። ይሄ ክፍለ ጦር በቃ ሙሉ በሙሉ ተደመሰሰ። የሱ መሳሪያዎች በቁጥጥር ስር ገቡ አሉ፣ ቦረቁ፣ ጨፈሩ፣ ምን አሉ። ኢማጂን የሀገርህ መከላከያ ሰራዊት አድርገው ቢሆን በዚህ መጠን ያው የተወሰኑ ሰራዊታችን ላይ እኛ አንድ የክልል ጽንፈኛ እየተነሳ አንድ የብሔር ጽንፈኛ እየተነሳ የሀገሪቱን መከላከያ ሰራዊት አንድም ሰው ሁለትም ሰው ጉዳት ሲያደርስ ያሳምማል። ምክንያቱም ያ ሰራዊት የሚሞተው ለሀገር ሉዓላዊነት ነው፣ ለተወሰነ ቡድን ጥቅም አይደለም፣ ሀገር ለማፍረስ አይደለም። ሀገር እንዳትፈርስ ለመከላከል ነው በረሃ ለበረሃ የሚንከራተተው። ይሄንን ማድረግ የሚያስጨፍራቸው ሰዎች ያው ከሃዲዎች ናቸው፣ ባንዳዎች ናቸው። እና ይሄ ለሆነ ድል በቃ አገኘና እንደዚህ ያውቁታል። በማግስቱ እንደሚቀለበስ ያውቁታል። ዩቲዩበሮች እኮ ያውቁታል ይሄን። ምክንያቱም ትንሽ እኮ ያነበቡም ምናምን አሉባቸው ውስጣቸው። እችን ያውቃሉ፣ ግን እችን ይጮሁባትና ሳንቲም ያገኛሉ። ኦኬ። ቀጥሎ ደግሞ ሲመቱ ተዘጋጅተዋል። በጣም የሚገርማችሁ ያ ድል ተደረገ፣ እዚህ ጋር ተደረገ፣ ወልዲያ ተያዘ፣ ይሄ ከተማ ተያዘ። አንዳንዱ ያልተያዘውን ሁሉ በቃ እንደሱ አሉና በዛው ምሽት ምን መስራት ጀመሩ? በድሮን ሊጨፈጭፍ እንደዚህ ተዘጋጅቶ በከባድ መሳሪያ ሜካናይዝድ ወደዛ እያጓጓዘ የኢትዮጵያን አየር ኃይል ተጠንቀቅ ተባለ። ካውንስሉ ተሰበሰበ። ቡናው አስፈርቷቸው ነው ቀጥሎ ኦኬ እንደ ያ ኃይላቸው የሚደርስበትን ነገር በማሰብ ነገር ግን እሱም ወሬ ነው ለነሱ። ያንንም ሲያደርግ ደግሞ ይዘግባል። ስጋቱን ተነተኑ። አንዳንዴ ካውንስል ስብሰባ ላይ ሁሉ እንደገባ አይነት ሰው ካውንስሉ ላይ እንዲህ ተባለ ምናምን ተብሎ እና ተጠንቀቁ፣ ድሮን ይመጣል፣ አየር ኃይል ይመጣል፣ እንደዚህ ይመጣል፣
ስለሚመጣ ማለት ነው። ላይመጣልህ ነው። አሁን ሰራዊት ገለህ ገድያለሁ ብለህ ፎክረህ፣ ማርኬያለሁ ብለህ ፎክረህ፣ የሰራዊት ትጥቆች ወስጃለሁ ብለህ ፎክረህ የገባህበት ገብቶ እንደሚመታማ ግልጽ ነው። የሚያሳዝነው ይሄን ካላደረገ ነው። ትክክል የማይሆነው ይሄን ባያደርግ ነው። ኦኬ። እና ሆነ ደግሞ ተደረገ። ያ ተደረገ። ቀጥሎ ተደረገ። በ16 የደመራ ዕለት ማታ ያው ሰራዊቱ ያቺ ትንሽ ሞራል አግኝተው ቀጣይ ከተማ ያዙ የተባሉትን ያዙ። ለዜና የሚሆኑ ከተማዎች አሁን እንደ ወልዲያ አይነት ለዜናም ይሆናል። ለሚቀጥለው መረማመጃ ባይዘው እቅዱ አለ። ከየት ወዴት ለመሄድ ታስቦ እንደነበረ እንዳቂሚቴ የታቀደ እቅድ አለ። አሁን መጨረሻ ከምርኮኞች እነዚህን እቅዶች ማግኘት ተችሏል እና ያንን አድርገው ወልዲያም ላይ ምንም ሲረባረቡ መከላከል ሲደረግ ቆየና በማግስቱ በ17 የመስቀል ዕለት ወንድሜ ያቺን የጀመራትን ያደረጋትን ንጋት፣ ያቺን ያደረጋትን ትንኮሳ፣ ያቺን የከፈታትን ውጊያ ያቀደውን ጭንቅላት እስኪረግም ድረስ ተቀጠቀጠ። በቃ ይሄ እውነት ነው። አሁን በ16 ወልዲያ ተያዘ እንደዚህ ሆነ ሲሉ ግን ወልዲያ ላይ ደመራ እየተደመረ ነበር። ወልዲያ ላይ ደመራ ሲደረግ አሁን አንድ ፎቶግራፍ አሳያቸዋለሁ። የቤተ ክህነቱ ተወካይ ጳጳሱ ከዚህ በፊት በጦርነቱ ጊዜ በቲፒኤልኤፍ ጦርነት ጊዜ ከህዝቡ ጎን ሳይለዩ ሙስሊሙንና ክርስቲያኑን እያስተባበሩ እያገዙ በጦርነት የተፈናቀሉ ሰዎችን እየረዱ ህዝቡን እያበረታቱ መንፈሳዊ ምክር እየሰጡ የቆዩትን ሰው አውጥቶ ከዚህ ኡጋንዳ ያለ ባንዳ እንዲወገዱ አስወግዷቸው። ለምን? የእሳቸው ምስል ሲመጣ እዛ ዳመራ ሲደመር ሲለኩሱ ቡራኬ ሲሰጡ እነሱ ተያዘ ያሉትን ወልዲያ እንዳልተያዘ ስለሚያሳይበት ይህን ሰውዬ እርምጃ እንድትወስዱ እዚህ ላይ ተመልከቱት። የለጠፈውን ፖስት አያችሁት? እንደዚህ አይነት ግደሉ፣ አስወግዱ፣ የሃይማኖትን አባት ሳይቀር ማለት ይህ እኮ ቀላል። የዚህን ቡድን ባህሪ የነዚህን ባንዳዎች ፍላጎት እኮ ያሳያቸዋል። ይሄ በጣም ትልልቅ ግን ከሳፋሪ ነገር እኮ ምን አይነት ትውልድ እንዳፈራን በምን አይነት ደረጃ እንደዘቀጡ እነዚህ ሰዎች የሚያሳይ ነው። አንድን የተከበሩ የሃይማኖት መሪ ለምን እዛ ደመራ ላይ ወጥተው ታዩና ያን መንግስት ለፕሮፓጋንዳ ስለተጠቀመበት ለመንግስት ፕሮፓጋንዳ መሳሪያ ሆነዋል። ግን ያ እውነት ነው። እሳቸው ወጥተው ወልዲያ አልተያዘምም አላሉም። ፎርዛት ማተር እሳቸው የአባትነት ተግባራቸውን ነው የፈጸሙት። ቡራኬ ነው የሰጡት፣ ደመራውን ነው የለኮሱት። ይሄንን እንደዚህ አይነት ሰዎች ናቸው። ለማንኛውም በዚህ እንትን ውስጥ እንግዲህ እንደነገርኳቸው ነው ሻዕቢያ እንደዛ እያደረገ በሰዎች እሳት ኦኬ ያንተን እጅ ወደፊት አስቀድሞ ያንተን ትከሻ ይዞ ያንተ መዳፍ እሳት ውስጥ እንዲገባ አድርጎ ለማትረፍ የሚሰራ ነው፣ አቅም ስለሌለው። አሁን በተለይ ይሄ በጣም አስፈላጊው ነው እና ይሄ ጦርነት ከተደረገ በኋላ ያው በተለያዩ ማህበራዊ ሚዲያዎች ሲዘዋወር አይታቸዋል። የሻዕቢያ የጦር መሪዎች፣ ተዋጊዎች፣ የቲፒኤልኤፍ የጦር መሪዎች፣ ተዋጊዎች እንዲሁም የፋኖ ተደምስሰዋል፣ ተማርከዋል። በጣም በርካታ መሳሪያም ወድሟልም ተማርከዋል። ሙሉ በሙሉ ግን ይሄ መውደም ያለበት ነው። ለምንድን ነው? በዚህ ሂደት
ብዙ የቡድን መሳሪያዎችና ሎጂስቲክ ከሻዕቢያ ለዚህ ለነ ምሬ ወዳጆ ቡድን ቀርቧል። ይህን በጥቃት በፈጸሙ ጊዜ ካደረጉት ተኩስና ከተኩስ አቅማቸው መረዳት ይቻላል። ምክንያቱም እነሱ ከመዝረፍና ሰዎችን በተናጠል ከማፈን ባለፈ ሁኔታ አንዲት የመቶ ጦር እንኳን አጥቅተው የማሸነፍ ቁመና ላይ አልነበሩም። ይሄን ቁመናቸውን ቀይሮላቸዋል። ይሄ የተፈጠረው ጥምረት ይሄን ቁመናቸውን በሎጂስቲክ እና በተተኳሽ በቡድን መሳሪያ አጠናክሮላቸዋል። እንዳልኳችሁ በመጀመሪያው ምዕራፍ የተወሰነው ተመቷል፣ የተወሰነው በየጫካው ተሽለቁልቋል። ይሄንን አደገኛ ጥምረትና ይሄንን በጽንፈኛው እጅ የገባ የቡድን መሳሪያ እና ይሄንን የተፈጠረ የውጊያ ቁመና መደምሰስ ግን ያስፈልጋል። ምክንያቱም የቀይ ባህር ውጊያ እየተደረገ ስለሆነ ይሄ ነው። ይሄ መቀየር መቀልበስ አለበት። ይሄንን ሲደረግ ጫጫታው ደግሞ በጣም ነው የሚገርመው። ኦኬ ፎክረህ አሸነፍኩ፣ ደመሰስኩ፣ ማረኩ፣ መታሁት፣ ገደልኩት የኢትዮጵያን ሰራዊት እኮ ብለህ ነው የፎከርከው። ኦኬ የኢትዮጵያን ሰራዊት ገደልኩ፣ አሸነፍኩ፣ ደመሰስኩት፣ ይሄን ያህል እንደዚህ ያደረኩ ብለህ በአንዳንድ ምርኮኞችም ላይ ጦርነት ሲፈጠር የሚያጋጥሙ ነገሮች ብዙ ናቸው። ስለዚህ በሚያሰቅቅ ሁኔታ እላቸው ላይ መሳለቅ አሳፋሪ፣ ከሰብአዊ መብት ያፈነገጠ ተግባር ስትፈጽም ይህንን ምስል በየቦታው ስታሳይ ቆይተህ አሁን ያ ሰራዊት የደረሰበትን ጥቃት ለመቀልበስ ቀጣይ ጥቃት እንዳይደርስበት ለማድረግ መልሶ ማጥቃት ሲያደርግ ታለቅሳለህ። እሱ ሰራዊት የኢትዮጵያ ልጅ አይደለም? ከጽንፈኛው በላይ እኮ የኢትዮጵያ ልጅ፣ የኢትዮጵያ መከታ፣ የኢትዮጵያ ጋሻ እኮ የኢትዮጵያ መከላከያ ነው። ጽንፈኛ እኮ የኢትዮጵያ ጠላት ነው። በቃ ጠላት ነው። ታጥቆ የገባው ኢትዮጵያን ሊያፈርስ ነው። ፕላስ ኢትዮጵያን ከሚያፈርስ የዘመናት የኢትዮጵያ ጠላት ከሆነ ኃይል ጋር ቆሞ ሲዋጋ ደግሞ ጠላትነቱን ደብል ያደርገዋል። ስለዚህ ይመታል። ሲመታ የምታለቅሰው ያው በለቅሶም ስለምታተርፍ ነው። ዞሮ ዞሮ የደም ንግድ ነው። አልቅስ፣ ማልቀስ ይቻላል። ሁልጊዜ ደግሞ የተለመደች ነገር ምናለች? ድሮን ሲቪሊያንስን መታ፣ ክሊኒክ እንደዚህ ያደረገ፣ ትምህርት ቤት ላይ ጣለ፣ እንደዚህ የምትል ነገር ሳትመጣ በፊት እንደዚህ ይላሉ የተባለ እኮ እኛ እኮ ይሄን እንዲህ ይላሉ ብለን ሰርተናል። አስቀድመን ስለምናውቃቸው ጠላቶቻችንም በደንብ ስለምናውቃቸው ነገ መከላከያ ሰራዊቱ አጸፋ ይመልሳል። ኢዝ ኦብቪየስ እንደሚመልስ የታወቀ ነው። እናንተም ታውቃላችሁ። ስለምታውቁም አስቀድማችሁ እንዲህ ሊያደርግ ምናምን እየተማከረ ነው፣ እየተደራጀ ነው፣ አውሮፕላኖች እንደዚህ እያደረገ ነው ምናምን ብላችኋል። አዎ በዛ ደረጃ ያለ ኃይል ነው እና የሰው ኃይሉ ለሀገር ጥበቃ ለትልልቅ ሉዓላዊነት ማስከበር ስለሚውል በአነስተኛ ኪሳራ ነው ድል ማድረግ የሚፈልገው የኢትዮጵያ ሰራዊት። በአነስተኛ ኪሳራ የታጠቃቸው መሳሪያዎች ኪሳራውን ይቀንሱለታል። አይ ይሄ ክሰር በሰው ኃይል ብቻ እንደዚህ ያድርግ፣ በእግረኛ ብቻ ተዋጋ ምናምን የምትለው እንደዚህ አይነት ትንታኔ የደንቆሮ ትንታኔ ነው፣ ማንም አይቀበልም። ስለዚህ አንደኛ ነገር በዚህ በዛሬ ቪዲዮ የምነግራችሁ ነገር ይሄ በአፋር አቅጣጫ በዚህ በደቡብ ተንቀሳቅሶ በወልዲያን ይዤ ወደ አፋር ሄጄ እንደዚህ መንገድ ዘጋር ትልልቅ ህልም ነበረው። ባይዘወይ ቅዱ ሰፊ ነው። እንደዚህ አድርጌ እዛ ጋ በዋናውን አስፋልት አውራ ጎዳና ዘግቼ ወደ አሰብ የሚሄደውን መንገድ ትቆርጣለህ ተብሎ
ወይም እንዲያደርጋለሁ ብሎ በጋሸና ደግሞ ባሉ ወረዳዎች ምናምን ተቆጣጥሮ ጎንደርን ቆርጦ ወደ ወልቃይት እንደዚህ አይነት ስትራቴጂክ ቦታ ይይዛል ተብሎ የኃይል የተወሰነ ኃይል ተጨምሮለት እንዳልኳቸው የተወሰነ የቡድን መሳሪያና ሎጂስቲክ እንዲያገኝ ተደርጎ የታለመ ነው። ይሄ ህልሙ ያው መክኗል። ኦኬ ሌላው ቀርቶ ያችን ወልዲያ ምናምን ብለው ደጋግሞ ያሏትን ወልዲያን ይዟል ብለው አውሩ የተወሰነ ባለፈው ቲፒኤልኤፍም ታስታውሱ እንደው እንደዚህ ነው። ከተማን ሳይዝ ይዣለው ይላል። ይሄ አንዱ የሳይኮሎጂካል ወርፌር ነው። ባይዘው ይዣለው ይላል። ደጀኑን እንዲሸበር ያደርጋል። ምን ይላል? እዛ ከተማ ውስጥ ያለ ሰው ደግሞ ተሸብሮ እንዲወጣ ያደርጋል። የሆነ ጫፍ ጫፍ በከተሞች ዙሪያ ተኩስ ይከፍትና ማለት ነው። ስለዚህ እሱ ከሽፏል። የመጀመሪያው ነገር በመከላከል ውጊያው፣ በመልሶ ማጥቃቱ ደግሞ ይሄንን ጉዳት ለማድረስ የሞከረው ኃይል ያ የተዘመረለት ያ የተዘፈነለት ኃይል ተመቷል። በርካታ የሎጂስቲክ ማቴሪያሎች እና ተተኳሾች፣ የጦር መሳሪያዎች ተማርከዋል። የተማረኩ የሻዕቢያም የቲፒኤልኤፍም አዛዦችና ተዋጊዎች አሉ። የተወሰኑትን እዚህ በምስል መመልከት ትችላላችሁ። ለቀጣይ ጉዳት ወደማይሆንበት ደረጃ እንዲወርድ ተደርጓል። በቀጣይ ግን ይሄንን የቀይ ባህርን ውጊያ አማራ ክልል ላይ ያመጣውን አማራ መሬትን የጦርነት አውድማ አድርጎ የአማራን ሕዝብ ደምና ሕይወት ገብሮ የሻዕቢያን ዓላማ ለማሳካት የቆመን ኃይል ከዛ በስተጀርባም ያው የታወቀ ነው። እነ ግብፅ የመሳሰሉት አሉ፣ የቲፒኤልኤፍ ቁርጥራጮች አሉ። እነዚህን ሁሉ ለእነዚህ ሁሉ ሊያሳካ የመጣው ኃይል በሚገባ ተቀጥቶ አደጋ ወደማይሆንበት ደረጃ ላይ እንደሚያወርደው የኢትዮጵያ መከላከያ ሰራዊት እንተማመናለን፣ እንመኛለን። ምክንያቱም አማራ ክልልም ሰላም የሚሆነው መላ ኢትዮጵያም ሰላም የምትሆነው ትግራይም ሰላም የምትሆነው እነዚህ የውክልና ጦርነት የሚያካሂዱና በጦርነቱ ላይ በቀጥታ የሚሳተፉ ጠላቶች እጃቸው ሲቆረጥ ነው። ምንም ይሄ ለእያንዳንዳችን ሰው አዲስ አበባ ላይ ተቀምጠን አሁን ስለ ሰላም ስናወራ በቃ ሰላም ጠፋ፣ እንደዚህ ሆነ፣ ወጥቶ መግባት ቀረ፣ ወደ አንድ ወረዳ መሄድ እንደዚህ አስቸጋሪ ሆነ፣ ሰው ይታገታል፣ ሰው ይታፈናል። አሁን እነዚህ የሚያፍኑትን መምታት ያስፈልጋል። ይሄን እኮ የሚያፍነው ሰው የሚያግተው እኮ መከላከያ አይደለም፣ ሽፍታው ጽንፈኛው ነው። ስለዚህ ይሄ ታገታ በቃ እንዲቆም መደረግ አለበት። እንዲቆም ለማድረግ ህዝቡ መተባበር አለበት፣ ያው አሁን እንደሚተባበረው ማለት ነው እንጂ እንዲህ ባወራን ቁጥር ሰላም ጠፋ እንደዚህ ባልን ቁጥር ምንም የሚመጣ ነገር የለም። ሰላሙን ማን ነው ያጠፋው? ይሄ ኃይል አሁን ልክ እንደዛ እንደተመኘው ያው ምኞቱን ነው የገታው። ይሄ መልሶ ማጥቃቱ ግን እንደተመኘው እንደው መንቀሳቀስ ከዛ ከተኮማተረበት ቦታ መንቀሳቀስ ችሎ ቢሆን የፈለጋቸውን ከተሞች ይዞ ቢሆን ምንድን ነው የሚያደርገው? አይተናል እኮ እዛ ከተማ ውስጥ ያሉትን የመንግስት ደጋፊ ነህ እንደዚህ ነህ ከኛ ጋር አልተዋጋም ምናምን ብሎ መግደል፣ ሀብት ያላቸውን መዝረፍ ነው። ሌላ እኮ የሚያሳካው ግብ የለም። ሲቀጥል ደግሞ የገዘፈ በሄደ ቁጥር ይሄ የሽብር ተግባሩ እየጨመረ ነው የሚሄደው እና ይሄንን ማቆም ያስፈልጋል። የማቆም እርምጃዎቹ መጀመሪያ ላይ የተወሰደው ከአካባቢው የሚወጡ መረጃዎች እንደሚያስረዱት ወሳኝ በሆነ መልኩ ገጥቶታል። እዛው እንዲኮማተር ወደ ነበረበት መልሶታል። እንግዲህ ለነዚህ ኃይሎች እንደው በተባባራሪ የሚሰሙ ከሆነ የምሰጠው ምክር የሆነ መንደር ይዘህ ይዣለሁ ለማለት ወይ ያዝ ስትባል የነዛን ቀጣሪዎችን መሳሪያ የሰጡህን ኃይሎች ይሁንታ ለማግኘት እነሱን ለማስደሰት ስትል
የሆነ ተራራ ትይዛለህ። የሆነ ቦታ ተዋግተህ የሆነ አካባቢን ከበብኩ ትላለህ። ይሄን ስታደርግ የምትገብረው ሰው አለ። ኦኬ፣ ይሄንን ይዘህ ግን አትቆይም። ያንን ቦታ እንኳን ይሄን ተረማምደ ወደ ሌላ ለመሄድ ያንን ይዘህ አትቆይም። ኦኬ፣ ያንን ለማስለቀቅ በሚደረገው መልሶ ማጥቃት ደግሞ ተጨማሪ መስዋዕትነት ትከፍላለህ። ምንድን ነው ትርጉሙ? ምንድን ነው የጦርነቱ ግብ? የትኛውን ስትራቴጂክ ቦታ ይዘህ እንደገና ምን ያህል ሰዓት ይዘህ እዛ ቆየ? እናንተ የእነዚህ የዩቲዩበሮች ሲሳይ ነው የምትሆነው። ስትይዝ ሞተህ ትይዛለህ፣ ያዘ ትባላለህ። ስትለቅ ሞተህ ትለቃለህ፣ ተገደለ ትባላለህ። ኦኬ፣ ለእነሱ ነው ገቢ የሚያገኝ። ያንን የሚለውጠው ነገር የለም። አንተም የምታመጣው ነገር የለም። በፍጹም በፍጹም። ለምን? የምትዋጋው ከግዙፍ መከላከያ ሰራዊት ጋር፣ ከጠንካራ መከላከያ ሰራዊት ጋር። እዛ ጋር ያለች ሻለቃ ላይ ጉዳት ደረሰ ቢባል በእጥፍ ሊተካ የሚችል ከዛ በላይ ሳልናገር ማለፍ የሌለብኝ በቲፒኤልኤፍ ጦርነትም የታየው የኢትዮጵያ መከላከያ ሰራዊት አንድ ከፍተኛ ኳሊቲው ችግሮችን ወደ እድል የመቀየር ብቃቱ ነው። የሆነ ቦታ ላይ ግጭት ሲፈጠር የሆነ ኃይል መጥቶ አንድ ቦታ ላይ ውጊያ ሲከፍት ኦኬ፣ ይሄንን ወደ እድል ይቀይረዋል። አሁንም ወደ እድል ቀይሮታል። ምክንያቱም ከተደበቃችሁበት ጎሬ ወጣችሁ። እነዚህ እናንተን የሚያግዙ ኃይሎች አደባባይ ላይ አሰጡት ዓላማቸው። ኦኬ፣ ስለዚህ ከዚህ በኋላ ተመሳሳይ ነገር አይደገምም። አንድ ይማርበታል፣ ችግርም ከተፈጠረ። ሁለተኛ እነዛ ከጎሬያቸው ወጥተው ለተጨማሪ ጥፋት ሲቅነዘነዙ የነበሩ ኃይሎችን ፊት ለፊት ያገኛቸዋል። ቲፒኤልኤፍን እዚህ ሰሜን ሸዋ ላይ አግኝቶ እያሳደደ እንደቀጠቀጠው ሁሉ ማለት ነው። ስለዚህ ለቅጥቀጣ ወደ ፊት ይመጣሉ። ከጫካ ወጥተው ያው ግራ ሲገባቸው ወደ ትምህርት ቤት ወደ ምን እንደዚህ ይሸጎጣሉ፣ ይወሸቃሉ። ይሄንን ማባረር ያስፈልጋል። ሰዎች የሽፍታ መጠለያ ጎሬ መሆን የለባቸውም። አደጋ አለው። ከዚህ በነፃ መልኩ ማድረግ እና ምንም ለማይሆን ምንም ለማትጠቀሙ የትም ለማይደርስ ዓላማ የትም አንዳንድ ምናልባት ይሄ ተዋግቶ ነው ከአውሮፓ በሽብርተኝነት የተከሰስኩበት ተነስቶልኝ ወደ ኢትዮጵያ ገባለው፣ ይሄንን እዚህ የዘረፍኩትን የውሸት ወሬ እየሸቀጥኩ ያገኘሁትን ገንዘብ እዛ ሀገሬ ላይ በላለው ምናምን የሚሉ ሌላውን እዛ እየበሉ ያሉ ተዝናንተው የሚኖሩ እነዚህ ተስፋ የሚያደርጉ ሰዎች ናቸው። ግፉ የሚሏቸው እነዚህ ሰዎች ከጠላት ገንዘብ ይቀበላሉ። ኦኬ፣ እነዚህ ሰዎች ከዩቲዩብ ብር ያገኛሉ፣ ይሸቅጣሉ ወንድሞቻችን። ምክንያቱም አንድ ሰው አገሩ ላይ ቃታ ሲስብ፣ የአገሩ መከላከያ ላይ ቃታ ሲስብ ጠላት ነው። ኦኬ፣ ያንን ጠበንጃውን አስቀምጦ ሲመጣ ግን ወንድም ነው፣ ወንድሞቻችን ነው። አሁን ያሳዝናል፣ ከዚህም ከዛም የሚሞተው ነገር ግን ጠላትን ለመከላከል የሚሞተው ደግሞ እኩል አይደለም። መስዋዕትነቱ ግቡም እኩል አይደለም። ግብ ለማሳካት ነው ያኛው መስዋዕት የሚከፍለው። ይሄ ግን ግብ አልባ ነው። ግብ አልባ ነው። የምታሳኩት ነገር የለም፣ ግን ትሞታላችሁ። ስለዚህ አትሞቱ፣ የምታሳኩት ነገር የለም። የሰላም ጥሪን ተቀበሉ። ህዝቡን አታሰቃዩ። የአማራ ክልልን የውጊያ ቦታ አታድርጉት። ከዚህ በፊት በቲፒኤልኤፍ ብዙ ከሰረ ህዝቡ፣ ብዙ ወደመ ንብረቱ። አሁንም ተመሳሳይ ነገር አታድርጉ። አሁን ቀጥሎ ደግሞ የማሳያችሁ ምስል በተለያየ ጊዜ ተሰውተው ብዙዎቹ የዚህ ጽንፈኛው ሰዎች ሲሞቱ ያው ተደብቆ ነው የሚቀረው። በየጥሻው በየምኑ ነው የሚቀበሩት። አንዳንዶቹ በገጠር ቤተክርስቲያን ምናምን በሚስጥር ይቀበራሉ። ነገር ግን
ገፍቶ ወላጆቻቸው ሲያለቅሱ ድንኳን ሲተከል እዚህ በዚህም ይታወቃሉ። አንዳንዶቹን ደግሞ የቅርብ ጓደኞቻቸው ዘመዶቻቸው የሀዘን መግለጫ ምናምን ይለጥፉላቸዋል። አሁን እነዚህ በተወሰነ የጽንፈኛው አመራር ውስጥ የነበሩና ተሰውተው የሀዘን መግለጫ የተለጠፈላቸው ናቸው። ግን እስከ መቼ ነው ይሄ የሚቀጥለው? አንድ ቦታ ላይ መቆም አለበት። አትሙቱ። እነሱ እንደሞቱት ደግሞ እናንተ አትሙቱ። አሁን የተረፋችሁት ምንም የምታሳኩት ነገር ስለሌለ ነው። የአብሪ ሚዲያ ለመላው አድማጮቻችን እና ተመልካቾቻቸው የተሟላ ሰላም ኢትዮጵያ ውስጥ እንዲሰፍን ይመኛል። ሞት፣ እልቂት ዜና የሆነ የትርፍ ማግኛ የማይሆንበት ጊዜ እንዲመጣ ይመኛል። ይሄ የሚመጣው ሰዎች እየነቁ ሲሄዱ ነው። ወላጆች ልጆቻችንን እንምከር። በውጭ ያላቸው ሰዎች ይሄ በደም ከምትነግዱት በስተቀር፣ ምክንያቱም በደም የሚነግዱት ሱቃቸው ነው፣ ሱቃቸውን መዝጋት አይፈልጉም። ሌሎቻችሁ ግን እነዚህን ሰዎች ሀይ በሏቸው። እነዚህን ሰዎች ከሚያበረታቱ ነገሮች ተቆጠቡ። እነዚህ ሰዎች የሚለጥፉትን እያዩ እንዲያተርፉበት እንዲቀጥሉበት ከማድረግም እንታቀብ፣ እንቅጣቸው። ሰላም ለሀገራችን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም።